የዱባይ ስታንዳርድን ጠብቆ እየተገነባ ያለው ግዙፍ የገበያ ማዕከላችን ሽያጭ ተጀመረ። ሁለተኛ መርካቶ በሆነችው ተክለ ሃይማኖት ላይ በአንድ ዓመት ውስጥ የሚረከቡት ከ20 ካሬ ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፌ እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ጠቅላላ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው የድርጅቱ ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ መጋቢት 9 2018 ዓ.ም The top person was, they say, a lot of people say their actual top was killed yesterday along with somebody else. Israel's Prime Minister says the killings will pave the way for regime change. የክልል ፕሬዝዳንትነቱንም የታጣቂ አዛዥነቱንም በአንድ ጊዜ አጥቶ በየትኛው መዋቅር ላይ በዛ መንገድ መቀጠል፣ በሌላም በኩል ደግሞ በማያዋጣ መንገድ ላይ መልሰው መዳከር ይፈልጋሉ ወይ? ስለዚህ ወደዚህ ሁኔታ ውስጥ የሚገቡ ከሆነ ስልጣናቸውን ካስረከቡ የታጣቂ አዛዥነቱንም ከተነጠቁ ዝም ብሎ ትግራይ ውስጥ ባሉበት ሁኔታ መቀጠል ይችላሉ ወይስ ወደ አዲስ አበባ ይሄዳሉ? ከአሜሪካና ኢራን ጋር በተያያዘ ዶናልድ ትራምፕ አንድ በሰጡት መግለጫ ላይ የኢትዮጵያ ጉዳይ አብሮ ትዝ ስላለኝ ነው። ምንድነው የበለጠም ትዝ ያለኝ እዚያው ግለሰብ ጠቅላይ ሚኒስትር አብይ ነዳጅ ቆጥቡ በሚል በማህበራዊ ገጻቸው ያስተላለፉትን ሼር አድርጎ በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢራን ጦርነት ከተቀሰቀሰ ወዲህ የተገደሉ የኢራን ባለስልጣናት ቁጥር ወደ 50 መጠጋቱ ተዘገበ። ጦርነቱ በተጀመረ በ5 ቀናት ጊዜ ውስጥ 45 ያህል መሪዎቿን ያጣችው ኢራን በዚህ ሳምንት ደግሞ 2 ከፍተኛ ባለስልጣናት እንደተገደሉባት አረጋግጣለች። የቀድሞ የኢራን ንጉሥ ልጅም ግድያውን በማወደስ ከአሜሪካ መልእክት አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሊ ላርጃኒ ግድያ ለመንግስት ለውጥ መንገድ የጠረገ ነው ሲሉ ገልጸውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለ32,000 ሰዎች ግድያ ተጠያቂ የሆነው ሰው ላይ የተወሰደ እርምጃ እንደሆነም አመልክተዋል። ኢራን ኢንተርናሽናል የተባለው በኢራን ጉዳይ ላይ የሚያተኩረው ሚዲያ እንደዘገበው በዚህ ሳምንት ከተገደሉት 2 ባለስልጣናት አንዱ የሆኑት አሊ ላርጃኒ በኢራን ፖለቲካ ውስጥ ቁልፍ ሰው በመሆናቸው ስልጣን ላይ ላለው የኢራን መንግስት ከፍተኛ ጉዳት መሆኑን አመልክቷል። አሊ ላርጃኒ የኢራን ሉዓላዊ የጸጥታ ምክር ቤት ጸሐፊ የነበሩ ሲሆን ሌላው በዚህ ሳምንት የተገደሉት የኢራን ዋነኛው ወታደራዊ ኃይል እስላማዊ ዘብ የአንድ ክፍል ዋና አዛዥ ብርጋዴር ጀነራል ጎራሜዝ ሳልማኒ መሆናቸውም ተመልክቷል። የጸጥታ ምክር ቤቱ ጸሐፊ የሆኑትና በዚህ ሳምንት የተገደሉት አሊ ላርጃኒ የሚመሩት ተቋም የኢራን መከላከያ የጸጥታ ክፍልና የውጭ ጉዳይ ፖሊሲ ውሳኔዎችን የሚያስተባብር ሲሆን አሊ ላርጃኒ የተቋሙ ሞተር ስለመሆናቸውም ተመልክቷል። አልጀዚራ፣ ሲኤንኤንና ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን አሊ ላርጃኒ አያቶላ አሊ ሐመኒ ከተገደሉ ወዲህ በኢራን ምድር ወሳኙ ሰው እንደነበሩም አመልክተዋል። Israel has said it killed Iran's top security official Ali Larijani during an attack on the capital Tehran. Since the war began, Larijani has been a central figure in the leadership structure, second only to the supreme leader. ባለፈው ጥር ወር በመላው ኢራን የተቀጣጠለውን ህዝባዊ ተቃውሞ በመድፈቅ ግንባር ቀደሙ ሰው አሊ ላርጃኒ ስለመሆናቸውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ከ32,000 በላይ ኢራናውያን ለተገደሉበት እርምጃ አሊ ላርጃኒ ግንባር ቀደም ተጠያቂ መሆናቸውንም ዶናልድ ትራምፕ አመልክተዋል። The top person was, they say, a lot of people say their actual top was killed yesterday along with somebody else who was responsible for the killing, the man that was responsible for the killing of 32,000 people over the last 2 weeks. He was in charge of the killing of protesters
የኢራኑ የበላይ መሪ አሊ ሐማኒ ከተገደሉ በኋላም ሌላው ግንባር ቀደም ሰው ስለመሆናቸው የተገለጸውን አሊ ላርጃኒን በተመለከተም እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት መግለጫ የአሊ ላርጃኒ መገደል በኢራን ውስጥ የመንግስት ለውጥ ለማምጣት መንገድ የጠረገ ስለመሆኑም አመልክተዋል። Israel's prime minister says the killings will pave the way for regime change. We are undermining this regime in the hope of giving the Iranian people an opportunity to remove it. This will not happen all at once. It will not happen easily, but if we persist, we will give them the opportunity to take their fate into their own hands. የኢራን ፓርላማ አፈ ጉባኤ በመሆን ለ12 ዓመታት ያገለገሉት አሊ ላርጃኒ እንደ አውሮፓውያን አቆጣጠር በ2000 አጋማሽ በኢራን የኒውክሌር ተደራዳሪዎች መሪ እንደነበሩም ተዘግቧል። በአሁኑ ወቅት የጦርነት ጊዜ መሪ ተብለው በግንባር ቀደምትነት ከተቀመጡት ሰዎች አንዱ ለአሊ ላርጃኒ እንደሆኑም ተመልክቷል። አሊ ላርጃኒ በአንዳንዶች ዘንድ በአክራሪነት በሌሎች ዘንድ ደግሞ ለዘብተኛና ተራማጅ ተብሎ የሚጠቀሱ ስለመሆናቸውም ታውቋል። እንደ አውሮፓውያን አቆጣጠር የካቲት 27 2026 በተጀመረው የአሜሪካና የእስራኤል የተቀናጀ ጥቃት በመጀመሪያዎቹ 2 ቀናት አርብና ቅዳሜ ብቻ የበላይ መሪው አያቶላ አሊ ሐመኒና የአገሪቱ ጦር ኃይሎች ጠቅላይ አዛዥ ሜጀር ጀነራል አብዱራሂም ሙሳቪ፣ የመከላከያ ሚኒስትሩ እንዲሁም የመከላከያ ካውንስሉ ዋና ጸሐፊና የአያቶላ አሊ ሐመኒ አማካሪ፣ ከፍተኛ የደህንነት መሪዎች፣ የኒውክሌር ተመራማሪዎች፣ የፖሊስ ደህንነት ኃላፊን ጨምሮ 40 ያህል ባለስልጣናት መገደላቸውን እስራኤል ማስታወቋ ሲታወስ ኢራንም ዋናዎቹ መሪዎቿን በስም በመዘርዘር መገደላቸውን አረጋግጣለች። በቀጠለው ጥቃትም በተገደሉት የመከላከያ ሚኒስትር ምትክ የተሾሙት የመከላከያ ሚኒስትርና የኢራን እስላማዊ ዘብ የደህንነትና የሎጂስቲክ አዛዥም እንደ አውሮፓውያን አቆጣጠር ከመጋቢት 1 እስከ 3 ባሉት ቀናት ተገድለዋል። ጦርነቱ በተጀመረ በ5 ቀናት ጊዜ ውስጥ ወደ 45 ያህል የኢራን መሪዎችን በመግደል የቀጠለው ጦርነት ለቀጣዮቹ 10 ቀናት በኢራን ባለስልጣናት ላይ ግድያ ስለመፈጸሙ በየትኛውም ወገን የተገለጸ መረጃም የለም። አያቶላ አሊ ሐመኒን ተክተው የመሪነቱን ስፍራ ያዙት ልጃቸው አያቶላ ሙጃታብ ሐመኒ ስለመቁሰላቸው ቢገለጽም በኢራን በኩል የተሰጠ ማረጋገጫም የለም። አዲሱ መሪ በአደባባይ አለመታየታቸውና መልእክታቸውን በጽሑፍ መወሰኑ ቆስለዋል የሚለውን ጥርጣሬ አጠናክሮታል። ባለፉት ጥቂት ቀናት ደግሞ የሀገሪቱ ብሔራዊ ጸጥታ ካውንስል ዋና ጸሐፊና በአሁኗ ኢራን ቁልፍ ሰው ተብሎ የሚጠቀሱት አሊ ላርጃኒና የእስላማዊ ሪፐብሊክ ዘብ ሰራዊት የአንደኛው ክፍል አዛዥ ብርጋዴር ጄኔራል ጎላሜርዛ ሰላማኒ መገደላቸውንም ኢራን አረጋግጣለች። እንደ አውሮፓውያን አቆጣጠር በ1979 በኢራን በተካሄደው አብዮት ተገልብጠው በስደት ግብፅ ውስጥ የሞቱት የንጉሥ ረዛ ፓላቪ ልጅ ልዑል ረዛ ፓላቪ የሁለቱም ባለስልጣናት መገደል የፍትህ ማረጋገጫ ነው ሲሉ መደሰታቸውን ገልጸዋል። በንጹሐን ላይ ለደረሰው ጭፍጨፋ ፍትሐዊ ምላሽ ነው በማለት መናገራቸውንም ኢራን ኢንተርናሽናል ዘግቧል። የ65 ዓመቱን ልዑል ነዋሪነታቸው በአሜሪካ ሜሪላንድ ግዛት ፖቶማክ ውስጥ ሲሆን መንግስት ከተገለበጠ ከሃይማኖት ነፃ የሆነ መንግስት በኢራን ምድር መሰረታለሁ በማለት የሚንቀሳቀሱ ግንባር ቀደም ተቃዋሚ መሆናቸውም ታውቋል። ይህ በእንዲህ እንዳለም አሜሪካን በኢራን ጦርነት ውስጥ የምታደርገውን ተሳትፎ በመቃወም አንድ የአሜሪካ ባለስልጣን በይፋ ስልጣናቸውን ለቀዋል። የአሜሪካ ብሔራዊ የጸረ ሽብር ወይም ሽብር ተከላካይ ዋና ዳይሬክተር ጆ ኬንት ትናንት ማክሰኞ ስልጣን በቃኝ ሲሉ ራሳቸውን ከኃላፊነት አግልለዋል። አሜሪካ ላይ የተጋረጠ አደጋ በሌለበት አሜሪካ የምታደርገውን ተሳትፎ ተቀብዬ መደገፍ አልችልም በማለት ከዶናልድ ትራምፕ አስተዳደር ራሳቸውን አግልለዋል። ዶናልድ ትራምፕ ተስበው እዚህ ጦርነት ውስጥ የገቡት በእስራኤል ጉትጎታና በሎቢስቶች ውትወታ ነው ሲሉም በበተኑት መግለጫ አመልክተዋል። በጉዳዩ ላይ ከጋዜጠኞች ጥያቄ የቀረበላቸው ፕሬዝዳንት ዶናልድ ትራምፕ የጻፈውን አንብቤዋለሁ። ጥሩ ሰው አድርጌ ነበር ወስደው ደግሞም በጸጥታ ጉዳይ ላይ በጣም ደካማ እንደሆነ ነበር ማምነው። በደንብ አላውቀውም። የጻፈውን ነገር ካነበብኩ በኋላ ግን ሳጤነው መውጣቱ ጥሩ ሆኖ አግኝቼዋለሁ። ኢራን ስጋት አይደለችም ነው የሚለው። ሁሉም ሀገራት ግን ኢራን ስጋት መሆኗን አጤነው ነበር፣ ነገር ግን ምንም ማድረግ አልቻሉም እንጂ ያሉት ዶናልድ ትራምፕ በባራክ ኦባማ ጊዜ ከኢራን ጋር የነበረውን የኒውክሌር ድርድርን የተቹትና በጥቅም ላይ የተመሰረተን ያሉት ፕሬዝዳንት ዶናልድ ትራምፕ በቦይንግ 757 አውሮፕላን በ100 ሚሊዮን ዶላሮች ከአሜሪካ ተጭኖ ወደ ኢራን ሲወሰድ በዋሽንግተን ዲሲ አቅራቢያ ያሉ ባንኮች የቨርጂኒያና የሜሪላንድ ጭምር ባዷቸውን ቀርተው ነበር ብለዋል። ከባራክ ኦባማ ጋር የነበረው ውል በጥቅም ላይ የተመሰረተ ስለነበር ማቋረጥ የትክክል ነበር ያሉት ፕሬዝዳንት ዶናልድ ትራምፕ የኢራን ጉዳይ የማያሳስበውም ሰው ከእኛ ጋር መስራቱን እኛም አንፈልግም ሲሉ የለቀቁትን ባለስልጣን በተመለከተ አስተያየታቸውን ሰጥተዋል። Somebody is working with us that says they didn't think Iran was a threat. We don't want those people. በፕሬዝዳንት ባራክ ኦባማ ጊዜ በአውሮፕላን ተጭኖ ገንዘብ ወደ ኢራን ሄዷል በማለት ዶናልድ ትራምፕ የገለጹት ትክክል ቢሆንም ገንዘቡ የተላከበት ምክንያት ግን እርሳቸው ካሉት የተለየ እንደሆነ መረዳት ተችሏል። By Barack Hussein Obama. Remember when they sent Boeing 757s over there loaded with cash? Hundreds of millions of dollars. You would have been very happy.
This was a wonderful. They said hundreds of millions. People forget that. Does anybody remember? Right? You remember. Hundreds of millions of dollars in a Boeing 757. I think there are two of them loaded. They took the seats out and they put cash. And it was so much that there wasn't a bank in Virginia, Maryland, or D.C. that had any money left. They stripped them of all their money, put it into place, sent it to Iran, almost as ransom. ከኢራን ጋር በኒኩለር ዙሪያ ድርድር በሚደረግበት ወቅት እንደ አውሮፓውያን አቆጣጠር በ1979 የኢራን ንጉሥ ከተወገዱ በኋላ ኢራን ለመሳሪያ መግዣ የከፈለችው $400 ሚሊዮን በማዕቀብ ሳቢያ ተይዞባት መቆየቱ እንዲለቀቅላት ጠይቃለች። አሜሪካ ገንዘቡንም ሳትመልስ መሳሪያውንም ሳትልክ እንደ አውሮፓውያን አቆጣጠር እስከ 2016 ለ37 ዓመታት ገንዘቡን በእጇም አቆይተዋለች። ይህ ገንዘብ እስከ ዛሬ 10 ዓመት 2016 ድረስ እስከወለዱ $1 ቢሊዮን 700 ሚሊዮን በመድረሱ ኦባማ $400 ሚሊዮን በጥሬ ገንዘብ ወደ ኢራን በ2016 የላኩ ሲሆን በምላሹ ኢራን ደግሞ በእስር ቤት የሚገኙ አሜሪካንን ከስር ለቃለች። ኦባማ ገንዘቡን የለቀቁት እስረኞችን ለማስፈታት ነው በሚል ትችት የቀረበባቸው ቢሆንም የተላከው ገንዘብ መሳሪያ ለመግዛት ከ37 ዓመታት በፊት የተከፈለ ነው በማለት ተከላክለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ባለፈው ሳምንት ትግራይ ውስጥ ከጀነራል ታደሰ ከስልጣን ለማንሳት በተደረገ እንቅስቃሴ ጋር በተያያዘ ውጥረት የተሞላበት ሁኔታ መኖሩን በተመለከተ በተለያየ መንገድ ብዙ ዘገባዎችም ወጥተዋል፣ ትንተናዎችም ሲቀርቡ ነበር። ከዛ በኋላ በሳምንቱ መጨረሻ ያ ውጥረት የተሞላበት ሁኔታ ረገብ ብሎ ምንም ኮሽታ በሌለበት ሁኔታ ቀጥሏል። እንግዲህ በመካከላቸው ሰላም ሰፍነው ነው ወይ ወይንስ የተለየ ሁኔታ አለ ወይ በሚል በትናንትናው ዕለትም አንዳንድ ነጥቦችን አንስተን ነበር። በዛ በትናንት ነጥቦች ላይ ካነሷቸው ነገሮች አንዱ በመካከላቸው ሰላምን ወይ ደግሞ እርቅን አውርደው ይሆን ወይ፣ እርቅ ለማውረድ የሚያስችላቸው ሁኔታ አለ ወይ፣ በአገር ሽማግሌዎች፣ በሃይማኖት አባቶች፣ በሌላም በኩል ዲፕሎማቶች እዛ ሂደት ውስጥ ጣልቃ ሊገቡ የሚችሉበት እድል ሊኖር እንደማይችል ምናልባትም ወደ እርቅ የሚሄዱ ወይ ደግሞ ቢያንስ ጉዳዮቹን ለማዘግየት የሚገደዱት አንድ መግባት የሚችል ብቸኛ አካል ካለም የኤርትራ መንግስት ወይ ደግሞ ሻዕቢያ መሆኑን ያ በዛ ሁኔታ ምክንያቱም የነ ዶክተር ደብረጽዮን ቡድን ሊሰማ የሚችለው ሻዕቢያን ብቻ ስለሆነ ምናልባት የምትሄዱበት መንገድ ነገሮችን ያጣድፏል፣ እናንተም ለእኛም አይጠቅምም በሚል ምናልባት ሻዕቢያ በዛ መንገድ መክሯቸው የእሱ መመሪያና ትእዛዝ ተቀብለው ከሚያደርጉት እንቅስቃሴ ታቅበው ይሆነው የሚል ነበር በትናንትናው ዕለት በግምት ደረጃ ያንጸባረኩት። በኋላ ላይ በትግራይ ጉዳይ ላይ የሚያተኩሩ እና አውራምባን በመሳሰሉ መገናኛ ብዙሃን በኩል በወጡ መረጃዎች አሁን አዳዲስ ክስተቶች እንደገና አሉ። ምናልባትም የሚቀጥሉት ጊዜያትን የበለጠ በትኩረት ሰው መከታተል እንዲችል ምናልባት በመንግስት ደረጃ መንግስት ጉዳዩን እያንዳንዱን ስለሚያውቀው ምናልባትም አጠቃላይ ሁኔታዎችን ገምግሞ መቼ ምን መደረግ አለበት የሚለውንም ስለሚወስን በመንግስት በኩል ያለውን ነገር በእርግጠኝነት ይሄ ነው ማለት አንችልም። ያለውን ነገር ግን ገምግመን በመካከላቸው ሰላምን ማውረድ አልቻሉም። ከዘገባዎቹ መረዳት እንደተቻለው አሁን የተስማሙት እርሳቸው የስልጣን ዘመናቸው መጋቢት 30 ያበቃል። ከመጋቢት 30 በፊት ስልጣናቸውን ለቀው ህወሓት ላደራጀው ወይ ደግሞ ላዘጋጀው ሰው እንዲያስረክቡ የሚደረግ ግፊት ነበር። ያንን አላደርገውም ብለው ጠንክረው መሄዳቸው እስከ መጋቢት 30 ለመጠበቅና ከመጋቢት 30 በኋላ ስልጣናቸውን ለመረከብ ስምምነት ላይ መደረሱን የሚገልጽ ነው። መጋቢት 30 ላይ ሲደርሱ ስልጣኑን ያስረክባሉ ወይ የሚለው ደግሞ ራሱን የቻለ መነሳት ያለበት ጥያቄ ነው። ስልጣኑን የሰጣቸው አካል በፕሪቶሪያ የሰላም ስምምነት መሰረት የፌደራል መንግስት ወይ ደግሞ የፌደራል መንግስት ጠቅላይ ሚኒስትር መሆናቸውን የትግራይ ክልል ጊዜያዊ አስተዳደርን በተመለከተ በሚኒስትሮች ምክር ቤት የጸደቀው አዋጅ ላይ በግልጽ የተመለከተ ነው። በዛ መሰረት ፕሬዝዳንት ጠቅላይ ሚኒስትሩ የሰጧቸውን ስልጣን በእርሳቸው ምትክ ሰው መሾምም እርሳቸውን ማንሳትም የጠቅላይ ሚኒስትሩ ስልጣን ምናልባት ካልተሳሳትኩ በዋናነት ለ2 ዓመታት ነበር ያ ነገር ራሱ በፌዴሬሽን ምክር ቤትም የጸደቀው። የአቶ ጌታቸው 2 ዓመት ባለቀበት ወቅት ወደ ምርጫ መግባት የሚቻልበት ሁኔታ ስለሌለ ተጨማሪ 1 ዓመት ለማድረግ ራሱ የፌዴሬሽን ምክር ቤት እንደወሰነ ነው የሚታወቀው። ስለዚህ ምናልባት
የፌዴሬሽን ምክር ቤት እንደገና ለማራዘም ጉዳዩን ማየት ወይ ደግሞ መወሰን ይገባዋል። ከዛ ባሻገር ግን ስልጣን መስጠትም ማንሳትም የሚችሉት ጠቅላይ ሚኒስትር አብይ ናቸው። ይህ ባለበት ሁኔታ ውስጥ ጀነራል ታደሰ አስቀድሜ ያለቅም ግን ከመጋቢት 30 በኋላ እለቃለሁ፣ የዛን ጊዜ መረከብ ትችላላችሁ የሚል አቋማቸውን ገልጸዋል። ነገር ግን ደግሞ እነርሱ በሚያደርጉ ስብሰባ ላይ አይገኙም የሚል ነገር ነው የመጣው። እንደተባለው መጋቢት 30 ያስረክባሉ ወይ? ማን የሰጣቸውን ስልጣን ለማን ይሰጣሉ? በሁለተኛ ደረጃ ስልጣኑን የሚረከቡት ሰዎች በየትኛው ህጋዊ ማዕቀፍ ስር ያንን ስልጣን እየጠየቁ ነው? የትግራይ ጊዜያዊ አስተዳደር የተቋቋመው በሚኒስትሮች ምክር ቤት ደንብ መሰረት ነው። የሚኒስትሮች ምክር ቤት ደንብ ላይ ደግሞ በግልጽ የተቀመጠው ስልጣን የመስጠት ወይ ደግሞ ፕሬዝዳንት የመሾምና የመሻር ኃላፊነቱ የጠቅላይ ሚኒስትሩ ነው። በፕሪቶሪያ ሰላም ስምምነት ደግሞ ሌላው በህገ መንግስቱ የተቋቋሙትን ተቋማት የማክበር ግዴታ ያለበት በዶክተር ደብረጽዮን የሚመራው የህዝባዊ ወያኔ ሓርነት ትግራይ ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም ደግሞ ሌሎች የኢትዮጵያ መንግስት ተቋማትን እንደማያከብር በአደባባይ ያሳየ የገለጠ መንግስት ቡድን ነው። በህገ ወጥ መንገድ፣ ምክንያቱም ምርጫ ቦርድ በማያውቀው መንገድ የተመረጠም የፓርቲ ምክትል ፕሬዝዳንት ለሆነ ሰው ነው ስልጣኑን እንሰጣለን የሚሉ። ስለዚህ ይሄ በህግ ራሱ ያስኬዳል ወይ? ቀጥታ ወደ ኮንፍሮንቴሽን ወይ ደግሞ ወደ ግጭት ውስጥ ለመግባት የሚደረግ መንደርደሪያ ነው። ያንን ለማድረግ ይህኛው መንገድ መከተሉ ለምን አስፈለገ? እሱ እንግዲህ በሂደት የሚታይ ነው። ነገር ግን እዚህ ላይ ጀነራል ታደሰ እንደተባለው ትንፋሽ እየሰበሰቡ ነው ወይስ እንደተባለው መጋቢት 30 ሲደርስ አዲስ አበባ ላይ የተሰጣቸውን ስልጣን መቀሌ ላይ ያስረክባሉ? በሌላም በኩል በቀደመው 2 ዓመታት በተካሄደው ጦርነት ውስጥ ወቅት የትግራይ ታጣቂዎች ዋና አዛዥ እሳቸው ነበሩ። ያ ስልጣናቸው እስካሁን መነሳቱን የሚያሳይ ነገር አልነበረም። በእርሳቸው ምትክ አሁን ሌላ ሰው ለመሾም እንቅስቃሴ ያለ ብቻ ሳይሆን የልዩነት ነጥብ ወይ ደግሞ አለመግባባት ያለው በቲፒኤልኤፍ የጦር አዛዦች ወይ ደግሞ ታጣቂ አዛዦች መካከል ይነሳ አይነሳ አይደለም፣ መነሳቱ ላይ ድምዳሜ ያለ ማን ይሾም የሚለው ላይ ልዩነት ተፈጥሯል ነው። እኚህ አዲስ አበባ ላይ 120 ሚሊዮን ብር ቤት ሲያስማሙ የነበሩት ጀነራል ወዲም ቤቴ ወይ ደግሞ ብርጋዴር ጀነራል ኃይለሥላሴ ግርማ የሚባሉት እሳቸው እንዲሆኑ እንቅስቃሴ ነበር። በጀነራሎቹ ወይ ደግሞ የዋት ታጣቂዎች አዛዦች መካከል መግባባት ስለሌለ እርሳቸው ላይ ጋር ስምምነት ስለሌለ ወዲ ማነው ጀነራል ሜጀር ጀነራል ብርሃኔ ነጋሽ የሚባሉት ምናልባት ስዕሉ ላይ ያልነበሩ ሰው እርሳቸውን አሁን አምጥቶ ለማስቀመጥ እንደገና እንቅስቃሴ መጀመሩ ነው የሚገልጽ ነው። ያላለቀ ነው የሚል ነው እንግዲህ በአውራምባ ላይ የወጣው። ምክንያቱም የውስጥ ጀነራል ታደሰ ምናምን በአጠቃላይ ቲፒኤልኤፍ ሚስጥር የሚያውቁ መረጃዎች ናቸው፣ ምንጮች ናቸው ይህን ነገር እያወጡ ያሉት። እንግዲህ ጀነራል ታደሰ በሁለት ነገር ነው። በአንድ በኩል አዲስ አበባ ላይ የተሰጣቸውን ስልጣን ያስረክባሉ ወይ? ስልጣናቸውን ሲያስረክቡ አውቶማቲካሊ ምንም የሚሆንበት ሁኔታ ይፈጠራል ማለት ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ያስረክባሉ። የታጣቂዎቹ አዛዥነት ቦታም በሌላ ሰው ይወሰድባቸዋል። በዛ ሁኔታ ውስጥ ከዛ በኋላ የአንዱ ታጣቂ ክንፍ አዛዥ ይሆናሉ ወይስ ስለማይታመኑ አጠቃላይ ከስዕሉ ይወጣሉ? የክልል ፕሬዝዳንትነቱንም የታጣቂ አዛዥነቱንም በአንድ ጊዜ አጥቶ በየትኛው መዋቅር ላይ በዛ መንገድ መቀጠል፣ በሌላም በኩል ደግሞ በማያዋጣ መንገድ ላይ መልሰው መዳከር ይፈልጋሉ ወይ? ስለዚህ ወደዚህ ሁኔታ ውስጥ የሚገቡ ከሆነ ስልጣናቸውን ካስረከቡ የታጣቂ አዛዥነቱንም ከተነጠቁ ዝም ብሎ ትግራይ ውስጥ ባሉበት ሁኔታ መቀጠል ይችላሉ ወይስ ወደ አዲስ አበባ ይሄዳሉ? አዲስ አበባ ለመሄድ ከፌዴራል መንግስት ጋር ያላቸው ጥሩኝ ግንኙነት ጤናማ ነው ወይ? ሌላ ስልጣን ሌላ ነገር ላይጠብቁ ይችላሉ። ስለዚህ እንደማንም ግለሰብ ወደ አገር ቤት ሄደው ወደ አዲስ አበባ ከተማ ሄደው ኑሯቸውን ሊኖሩ ይችላሉ። ያን ያደርጉታል የሚለው ራሱ አብሮ መታየት ያለበት ነገር ነው። ወደዚህ እንዲህ አይነት ሁኔታ ውስጥ ሲገቡ
ለአንዳንድ የቲፒኤልኤፍ የቀድሞ አመራሮች እንደነ ከሌ ብሎ መጥቀስ ብዙ ባስፈልግም ዝም ብለው ከፓርቲ ሲባረሩ በአንድ ጊዜ ብዙ ነገር ውስጥ ችግር ውስጥ የወደቁ ሰዎች ነበሩ። በተለያየ መንገድ በኢኮኖሚካሊ ምናምን በዚህ በዘረፋውን በቅሚያ ውስጥ ምናምን ያልነበሩ ማለት ነው። በቀደመው ህወሓት በዋናነት በተከፈለበትም ጊዜ ማለት ነው። የባንክ ደብተር እንኳን አልነበረኝም የሚሉ አመራር የነበሩ ሰዎች በተጨባጭም በዘረፋው በቅሚያ ውስጥ የሌሉ ሰዎች የቲፒኤልኤፍ አመራር ቁልፍ ቦታ የነበሩ ሰዎችን በአደባባይ ታይተዋል። በሌላ በኩል ደግሞ ሀገር ዘረፉ የሚባለው ከሚገልጸው በላይ ሲግጡ የነበሩ ሰዎችም እንዳሉ ይታወቃል። ስለዚህ የሆነ ስልጣን ሲጠፋ ስልጣንን አንዳንዴ እንደ ህልውና ማረጋገጫ ወይ ደግሞ በሌላ መንገድ ስልጣኑ የሚያስገኘውን በረከት ለማግኘት ብቻ ሳይሆን ስልጣኑን ካጣን ሜዳ ላይ እንወድቃለን በሚል በዛ መንገድም የሚፈልጉ አሉ። እንደ ጀነራል ታደሰ ምናምን ያሉ ሰዎች ደግሞ የስልጣኑን ቢያጡም በጣም ተደላድለው መኖር የሚያስችላቸው አቅም እንዳላቸው ደግሞ በተለያየ መንገድ የሚገለጹ በራሱ በቲፒኤልኤፍ ካምፕ ያሉ መረጃዎችም ስለሚታዩ አዛዥነቱንም የክልል ፕሬዝዳንትነቱንም ተነጥቀው ወደ አዲስ አበባ ቢሄዱ ከመኖር አንጻር ወይ ደግሞ ዝም ብሎ መደበኛ ህይወታቸውን ለመምራት የሚቸገሩ ሰው አይደሉም። ነገር ግን ያንን ተቀብለው መደበኛ ህይወት ለመኖር ራሳቸውን አዘጋጅተዋል ወይ የሚለውም ደግሞ አብሮ መታየት ያለበት ነገር ነው። ስለዚህ የሚደረጉ የትኛውም ውሳኔዎች ቀደም ሲል እንዳልኩት በአንድ በኩል ጀነራል ታደሰ የጊዜ አስተዳደር ፕሬዝዳንትነቱን ሪዛይን አድርገው ከአንድ ወር በፊት ቦታውን እንዲለቁ የተደረገባቸውን ግፊት አልቀበልም ብለው 9 አባላት ባሉት ኮሚቴ ውስጥ ሲሟገቱ ቆይተው መጨረሻ ላይ ይቅርባቸው የሚል ማስፈራሪያ ውስጥ መግባታቸውን ያንን ተከትሎ ደግሞ እነዛ 8 ሰዎች አላስፈላጊው ዝግብ ውስጥ ወይ ደግሞ ግጭት ውስጥ መግባት ስላልፈለጉ ሊሆን ይችላል። አንድ ወር ረዥም አይደለም። እስኪ ከአንድ ወር በኋላ ስልጣኑን ለቃለው እስከዛ ጠብቁኝ ስላሏቸው እየጠበቁ መሆናቸውን እንግዲህ የተገለጸው አቶ አማኑኤል አሰፋ የተባሉት የአቶ ዶክተር ደብረጽዮን ምክትል ስልጣን ሊወስዱ ከመጋቢት 30 በኋላ ተዘጋጅተዋል። እንኳን አቶ አማኑኤል አሰፋ ጀነራል ታደሰ እንኳን ስልጣኑን መቀሌ ላይ ሲሄዱ አዲስ አበባ ላይ የተሰጣቸውን ስልጣን መቀሌ ላይ ሄደው ለ9 አባላት ላሉት ኮሚቴ አሳልፎ ሰጥተዋል። 9 አባላት ያሉት ኮሚቴ ደግሞ ሊቀመንበር ያደረገው ዶክተር ደብረጽዮንን ነው። አሁን ደግሞ በህወሓት ትግል ውስጥ ያልነበሩ በቀደመው የ2 ዓመት ጦርነት ደግሞ ተደብቀዋል ተብለው እንደውም እነ ዶክተር ደብረጽዮን ይህን ደካማ ጎናቸውን እንደ መሳሪያ ይጠቀሙባቸዋል ነው የተባለው። ሌላው ውጊያው ሲገባ ተደብቀው ነበር የተባሉ ይህንን አቶ ጌታቸው ጭምር በአደባባይ የተናገሩት ነው። ተደብቀው ነበር ሸሽተው ነበር የተባሉ ሰው የክልል ፕሬዝዳንትነት ሲሆኑ የነ ዶክተር ደብረጽዮን አሻንጉሊት እንደሚሆኑ ዝም ብሎ ከርቀትም መገመት ይቻላል። ግን አሁን ደግሞ በህወሓት ካምፕ ያለው መረጃ ላይ የሚያሳየው ከአቶ ጀነራል ታደሰም በላይ ስልጣኑን ሙሉ በሙሉ ስሙን ብቻ የሚያስቀርና የቀለውን ተግባር ወደነ ዶክተር ደብረጽዮን የሚያዞር መዋቅር ነው የተገነባው። ዶክተር ደብረጽዮን ወደፊት እንዳይመጡ ኃይለኛ ወቀሳና ወንጀል አለባቸው። የሁሉ ቀውስ የሁሉ መከራ ይደርስ ያለው በሱ የስልጣን ፍቅር ነው የሚባል ነገር ስላለ ያችን ለመከላከል ፊት ለፊት ላይ የሉም። ከበስተጀርባ ሆኖ ግን ስልጣኑን ጨምድደው መቀጠል ፈልገዋል። እንግዲህ ወደ ስልጣን የሚመጡትን ሰው የፌዴራል መንግስት እስካላጸደቀው ድረስ ከፌዴራል መንግስቱ ጋር የፕሪቶሪያው ሰላም ስምምነት 100% እዛ ጋር ያበቃለታል ማለት ነው። ከመጋቢት 30 በኋላ ትግራይ ውስጥ በህግ የተቋቋመ ህጋዊ መዋቅርና ህጋዊ ስልጣን የለም። በፕሪቶሪያ ሰላም ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ለመንጠቅ የተደረገው ሙከራ የፕሪቶሪያ ሰላም ስምምነት የቀሩ ነገሮች ካሉ እሱን ሙሉ ሙሉ የመደፍጠጥ ነገር ስለሆነ ከዛ በኋላ ምን ይከተላል የሚለው አብሮ ቢታይ ነገር ነው። ጀነራል ታደሰም ደግሞ መጋቢት 30 ስላሉ ጊዜ እየገዙ ሊሆን ይችላል። ከመጋቢት 30 በፊት የሚሰሩ ስራዎችን እየሰሩ ሊሆን ይችላል። ከመጋቢት 30 በፊት ከፌዴራል መንግስቱም ጋር እየተነጋገሩ ሊሆን ይችላል።
መጋቢት 30 ሲደርስ እነሱ እንደሚጠብቁት ቁልፍ አስረክበው ወደ አዲስ አበባ የሚወሩም አይመስለኝም። ምን ይከተላል የሚለው እንግዲህ ሲደርስ የሚታይ ነው። ነገር ግን ቁልፍ አስረከቡም አላስረከቡም፣ ስልጣናቸውን ሰጡም አልሰጡም ከመጋቢት 30 በኋላ የፌዴራል መንግስቱም ሁኔታዎች በዚህ መንገድ እንዲቀጥሉ የሚፈቅድ አይመስለኝም። ምናልባት ሌሎች የዲፕሎማሲያዊ ምናምን ስራዎች በላይ በተለይ አሁን ይህንን ኃይል በሚመራው አቅጣጫ በሚሰጠው ጦርነቱን እንደ ማራቂያ ወይ ደግሞ ጦርነቱ ግንባር ከድንበር ራቅ እንዲል እንደ መሳሪያነት በሚጠቀምበት ከኤርትራ መንግስት ጋር ምናልባት እንቅስቃሴዎች ሊኖሩ ይችላሉ። ማለት የንግግር ምናምን በተለያየ መንገድ የሚደረጉ ጥረቶች ሲሰሙ ቆይተዋል። የሳውዲ አረቢያን የቀደሙ ጥረቶች አንስተናል። በቅርቡ የኢትዮጵያ የሀገር መከላከያ ሰራዊት የውጭ ግንኙነት ኃላፊ ሜጀር ጀነራል ተሾመ ገመቹ በዲፕሎማሲያዊ መንገድ የማለቅ ዕድሉ ሰፊ ስለመሆኑ ያነሱትንም ነገር እናስታውሳለን። ስለዚህ በዚህ በኩል በኤርትራ በኩል ጋር የሚሰሩ ስራዎች ደረባ ያልተገለጡ ይኖራሉ ተብሎ እንግዲህ ይታመናል። ምልክቶቹም ያንኑ ያሳያሉ። በሌላ በኩል ደግሞ ይህን ስርዓት እየረበሸ ሀገር በቀውስ መከራ ውስጥ ሲከት የነበረ አሁንም ደግሞ ከሞትና ከእልቂት ከጥይት ድምፅ ባሻገር ህይወት ያለ የማይመስለው መቀሌ ውስጥ ያለውን ቡድን ተመልሶ መከራ ተመልሶ ስቃይ ለህዝብ እንዲያተርፍ የስልጣን ላይ ያለውን መንግስት ከዚህ በላይ ፈቅድለታል ብዬም አላምንም። አይፈቅድለትም ማለት ደግሞ መንግስት ትክክለኛ ነው ብሎ በወሰነው ጊዜ ምናልባትም በተራረፈው ቡድን ውስጥ ራሱ እንደማይጠቅማቸው እንደሚጎዳቸው አውቀው ባለት 120 ሚሊዮን ብር ቤት ባለቤቶች ሌላም በዘረፋ በናም ውስጥ ያሉ ሰዎች እንደ ከዚህ ቀደሙ አሁን ከኢትዮጵያ ፌዴራል መንግስት ጋር በአደባባይ የሚወዛገቡት ለጨዋታው ድምቀት ሲባል 40% የትግራይ መሬት አልተመለሰም፣ ተፈናቃይ አልተመለሰም የሚሉ ነገሮች ናቸው በአደባባይ የሚያውለበልቡት። ሁለቱም በተመለከተ በግልጽና በማሻማ መንገድ አይኑን ለገለጠ በመንደሩ ላልታሰረ ሰው በግልጽ የሚታዩ በአደባባይ የተገለጡ ነገሮች ናቸው። ይሄ ለጨዋታው ድምቀት ሲሉ የሚያደርጉት ነገር ነው። ደጋፊ ለማግኘት ለህዝቡ ላንተ ስብነል ነው የሚል መልእክት ለማስተላለፍ በዋናነት ግን ከዘረፋና ከቅሚያ ያላቸው 100 ሚሊዮኖች የሚቆጠር ሀብት ሌላ 100 ሚሊዮን እንደሚፈጥር ቢያቁም በዛ መጠን ስለማይረኩ ተደራጅተው ሲዘርፉ ስለኖሩ አሁንም በዝርፊያም ለመቀጠል ያለው እድል ቢያንስ ትግራይ ውስጥ የፌዴራል መንግስት እዛ ጣልቃ ገብቶ እንዳይወስን ቢያንስ ከቻሉ ደግሞ ከቀናቸው መንገድ መሪ ሆነው ሻዕቢያ አዲስ አበባ ድርሶን ይመለሳል ብሎ ተስፋ አድርገው አብረው አጅበውን የሚመጡትን ደግሞ ቆንጥጠን ከጨዋታ እናውጣለን ብለው ደምድመው እንዲህ ያለ ስካር ውስጥ ያሉ ሰዎች ሊኖሩ ይችላሉ። ያው አለማሰብ በደንብ ዘረኝነት ይደፍናል። የገንዘብ ረሃብ ወይ ደግሞ ምንድነው እየዘረፉ የሚረባቸው ሰዎች እንዳሉ እንግዲህ እናውቃለን። ሳይኖረው የሚራበው ሳይረቡ ከሚራቡ በላይ እየዘረፉ የሚራቡ የቲፒኤልኤፍ ሰዎች በደንብ በአደባባይ ታይተዋል። ስለዚህ እነዚህ ሰዎች የሚሄዱበት መንገድ በሆነ ተአምር ቢሳካላቸው አሁን ቢያንስ ወዳጅም ዘመድም ጋር ሲያወሩ ከተገለጠላቸው ማለት ነው በሆነ መንገድ በሆነ ተአምር ቢሳካላቸው አዲስ አበባ ደጃፍ ላይ ከደረሰ በኋላ ሻዕቢያ ቀረጣጥፏቸው ይበላል። እሱን የሚጠራጠር ሰው አካባቢውን ፖለቲካ በህወሓትና በሻዕቢያ መካከል ያለውን የጠላትነት ስሜት ሻዕቢያ በኢትዮጵያ ላይ ያለውን ስጋት የማይገነዘብ የሆነ ቦታ ላይ ቆሞ የቀረ ቡድን ብቻ ነው። ግለሰብ ቡድን አሁን በተለያየ መንገድ እንጠራው እንችላለን። ቢሳካ ማለት ነው። ለመሳካት ያው እንግዲህ ሰማይና ምድር ቦታ መቃየር ያህል ነው። አሁን ኢትዮጵያ ባለችበት ሁኔታ ህወሓትም ሻዕቢያም ሌሎቹ አነስተኛና ጥቃቅን ቡድኖችም ባሉበት ሁኔታ ኢትዮጵያ ውስጥ ሰማይና ምድር የመለዋወጥ ያህል በዚህ ምድር ላይ ከማይሆኑ ነገሮች ፀሐይ በምዕራብ የመውጣት ያህል እንደዛ የማይታሰብ መሆኑን ገምግመው
በሆነ ተአምር ቢሳካ እንኳን ሻዕቢያ እንደሚቀረጣጥፋቸው አምነው በአንጻሩ የኢትዮጵያ መንግስት ከዚህ በኋላ የፕሪቶሪያ የምናምን የሚባል ስምምነት ውስጥ እንደማይገባ መጨረሻቸው ከሞት ከተረፉ ቃሊቲም ከገቡ በኋላ ምህረት ምናምን የሚባለው ምዕራፍ እያበቃ መሆኑን ቀደም ሲል በገቡት ሰዎች እያየን ነው። የሆነ ሽግግር ላይ የሆነ ጊዜን ለመሻገር የሆነ አደጋን ለመውጣት በስሜት በምናምን የተደረጉ ጉዞዎች እንደሆኑ በማመን የታሰረውም ዝም ብሎ በቀላሉ የሚፈታበት የዘረፈውም ብዙ የማይባልበት ሁኔታ ነበረ። ዛሬ ግን ወደዛ ሁኔታ ውስጥ ነን ብዬ አላምንም። ምክንያቱም እንዲህ አይነት ምልክቶች ገዳዮችም ዘራፊዎችም እንዲበረታቱ በተወሰነ ደረጃ እድልና በር እየከፈተ ስለሆነ ከምን በላይ እስካሁን ድረስ ኢትዮጵያ ለቀጠለችው መከራ ቢያንስ 2 ዓመት በፕሪቶሪያ ሰላም ስምምነት መሰረት ነገሮች መስመር ይዘው ቢሆን ኖሮ ትግራይ ውስጥም ትርጉም ያሉ ስራዎች መስራት የሚቻልበት ሀገሩን ተረጋግቶ ለፊት መሄድ የሚችልበት ህወሓት ጦርነቱን ያዘግይልኛል ወይ ደግሞ በኢትዮጵያ ምድር ላይ ጦርነቱ እንዲሆን በመሳሪያነት ያገለግለኛል ብሎ ያመነው ሻዕቢያም በዚህ መንገድ እንደማይሳካለት ቢያውቅ ኖሮ አስቀድሞ ወደ ሰላሙ መንገድ መጥቶ ቢሆን ኖሮ ብዙ ነገር ለኢትዮጵያም ለኤርትራም የሚጠቁ ነገሮች ውስጥ ማለፍ የሚቻልበትን ሁሉ የዘጋ ኃይል ስለሆነ ይህ ኃይል ካሁን በኋላ የጥይት ድምፅ ከጮኸ በኋላ ሀብት ንብረት እንዳለው ሊያምናል ብዬ አላምንም። ህይወቱ ከተረፈ መቀሌ የሚሆን አዲስ አበባ የትም ሀገር እኖራለሁ ብሎ የሚጠብቅም አይመስለኝም። ይህንን ገምግመው ምክንያቱም ይገባሉ ቃሊቲ ከተረፉ በወንጀል እስካሁን በፈጸሙት ወንጀል ተገቢውን የህግ ስርዓት አልፈው የሚመጣውን ቅጣት ለመቀበል ራሳቸውን ማዘጋጀት አለባቸው። በሰው ደም ዘርፈው አሁንም በሰው ደም ተጨማሪ ዘረፋው ውስጥ ለመግባት ሲሉ በለኮሱት እሳት ምንድነው የሰበሰቡትን ነገር በተመለከተ ደግሞ ያው አንድ መልክ ይሰጧል ማለት ነው። ይህንን ያው እግዚአብሔር ተገለጠላቸው። ከመካከላቸው ማሰብ የሚችል ሰው ኖሮ ለመዋየት የሚችሉበት እድል ከተፈጠረ ይሄን ገምግመው ይሄን አጤነው ከመካከላቸው ከሀዲዱ ማለት ከጥፋቱ ጎዳና ላይ መውጣት ይቻሉ ካሉ ወይ ደግሞ እነዚህ ጎልብተው አሳምነው የበላይነቱን ጨብጠው ወደ ሰላሙ መንገድ ከመጡ ይሄኛው አማራጭ እንግዲህ ብዙ ነገሮችን ለመለወጥ ከቀውስ ከስቃይ ከመከራ ባሻገር ችግሮችን እልባት ለመስጠት የሚያስችለው እድል ይኖራል። ይሄኛው በአብዛኛው የለም ተብሎ ሊወሰድ የሚችል ነገር ነው። ምናልባት አሁን ያው የስልጣን ጉዳይ ያለው ሁልጊዜም በስልጣን ሳቢያ ውስጣቸው ያለው ስካር፣ በስልጣን ሳቢያ በመካከላቸው ያለው አለመግባባት፣ ድንገት ስዕል ውስጥ ያልነበሩ ሰው መጥተው አዛዥ ነኛቸው የሚለውን ነገር የፈጠራቸው ሁኔታዎች እነዚህ ምናልባት በመካከላቸው ልዩነቱን አስፍቶ እንደማይጠቅም ደግሞ በሌላም በኩል ተረድተው ከዚህ አዙሪት መውጣት የሚቻልበት ሁኔታ ካለ እሱ ትልቅ ነገር ነው። ያ ግን ወደዛ ሁኔታ ካልተሄደ መጋቢት 30 ሩቅ አይመስለኝም። መጋቢት 9 ላይ ነን፣ 21 ቀን ነው የቀረው። እርግጥ መጋቢት 30 ከመድረሱ በፊት በመሀል የሚፈጠሩ ነገሮች ይኖራሉ ብዬ አምናለሁ። ውስጣቸውም በሌላም በኩል ደግሞ ከሌላም ወገን የሚፈጠር ነገር ይኖር ይሆናል። ህግና ስርዓት እየፈረሰ ነገሮች በዚህ መልኩ ላይ ቀጥሉ ይችላሉ። ወይ ደግሞ እስከ መጋቢት 30 ሁኔታዎች እንዲሁ እየተንከባለሉ ሄደው ከዛ በኋላ ጀነራል ታደሰ ስልጣናቸውን ያስረክባሉ፣ ወይንስ እዛ ጋር ሲደርሱ አልሰጣችሁኝም ብለው ራሳቸውን አዘጋጅተው ምናልባትም ከመካከላቸው ከዛኛው ከ9 አባላት ካሉት 9 አባላት ካሉትም ሳይሆን ከሌላው የታጣቂ ክፍል እነዛ 9 አባላት ዋና ዋና አዛዦቹ ናቸው። ግን ከስራ ያሉ ሰዎችን ይዘው ምናልባት ይህን ነገር ለማስቆም እንቅስቃሴ ያደርጋሉ ወይ? የፌዴራል መንግስቱ በዛ ሂደት ውስጥ ምን ሚና ይኖረዋል? እንግዲህ እሱን በሂደት የምናየው ነው። መጋቢት 30 ሩቅ አይደለም።
እንደ መስከረም 30 ሆነብን። የመስከረም 30 እና የመጋቢት 30 ነው የተለየ የሚያደርገው። መስከረም 30 ያው ከመስከረም 30 በኋላ መንግስት የለም፣ ከመስከረም 30 በኋላ መንግስት ሊቀጥል የሚችልበት ህጋዊ ማዕቀፍ የለም በሚል የዛሬ 6 ዓመት 5 ዓመት አካባቢ እነ ጀዋር ነለቱ ከቲፒኤልኤፍ በተሰጣቸው መመሪያ መሰረት መጀመሪያ በአብሬነት ኦኤምኤን የእነ ጀዋር ቴሌቪዥን ላይ መግለጫ መስጠታቸውን ሁሉም ያስታውሷል። ከዛ በኋላ ህወሓት መቀሌ ላይ ያንን አስተጋባ። ያ ሁሉ ግርግር ዛሬ ላይ ሁሉ ነገር ተገለጠ። ለመተኮስ ስለተዘጋጁ ለመተኮሻ ምክንያት ግን ያስፈልግ ስለነበር በዛ የተነሳ እንደዚህ ሰዎች በአብሬነት ተጠቅመው ያንን አደረጉ። በኋላ ላይ ያ ሁሉ ውድመትና እልቂት ደረሰ። ከዛ ውድመትና እልቂት በኋላ እንኳን አብሬዎቹም ተኳሾቹም አልተማሩም። እርግጥ ነው ተኳሾች ውስጥ የጥፋትና የክፋት የውድቀት መንገድ የትግራይን ህዝብ ለመከራ ለስቃይ ለሰቆቃ እንዳጋለጡ አይተው ያንን መደገም የለበትም ብለው ከዛ መንገድ ወጥተው የሰላም መንገድ ይመረጡ አሉ። አብሬዎቹ ግን አሁንም እያላዘኑ ቀጥለዋል። የሆነ ግን ጠብ ይላል በሚል ግን ጠብ የሚል ነገር ከየት ይመጣል? የሚታይ ነገር ነው ጠብ የሚለው። የሌለ ነገር ከየት ጠብ ይላል? ስለዚህ ከመስከረም 30 ያኔ ህጋዊው በኮቪድ ሳቢያ የስልጣን ዘመኑን ለ1 ዓመት ለማራዘም በፌዴሬሽን ምክር ቤት በህገ መንግስት አርቃቂ ኮሚቴ በምናምን ውይይት ተደርጎበት እንዲህ አይነት ሁኔታ ሲኖር እንዴት ይራዘማል በሚል በዛ ማዕቀፍ መሰረት የተራዘመውን የ1 ዓመት አንቀበልም፣ ከመስከረም 30 በኋላ መንግስት የለም ተብሎ የተደረገ መወራጨት ነበር። የአሁኑ መጋቢት 30 ደግሞ የጀነራል ታደሰ የስልጣን ዘመን በፌዴራል መንግስት የተሰጣቸው የሚያበቃበት ነው። ሲያበቃ ጉዳዩን በዋናነት የፌዴራሉ መንግስትና ስልጣን የተሰጣቸው ጀነራል ታደሰ ጊዜ አስተዳደሩን ስለያዙ በእነሱ አማካይነት ያንን በተመለከተ እንዴት ይቀጥላል አይቀጥልም የሚለው በዛ ዙሪያ የሚታይ ነው። የፕሪቶሪያ ሰላም ስምምነትን በፈረሙ አካላት ጭምር ማለት ነው። የፕሪቶሪያ ሰላም ስምምነት የፈረመ አሁን ህጋዊ አካል የለም። ህወሓት የሚባል ቡድን ነበር የፈረመው። ህወሓት አሁን በኢትዮጵያ ብሔራዊ ምርጫ ቦርድ አይታወቅም። ስለዚህ እንዲህ አይነት ሁኔታ ሲፈጠር ምናልባት የህግ ባለሙያዎች አስተያየት ሊሰጡበት ይችላሉ። ፈራሚው አካል ህጋዊነቱን ካጣ ያን አካል ወክሎ ማን ነው በዛ ጉዳይ ላይ መነጋገር የሚችለው? እንዳልኩት የህግ ባለሙያዎች ጉዳይ ነው። ነገር ግን ደግሞ በአደባባይ ከምናየው ነገር ላይ ተመርኩዘን የምንሰጣቸው አስተያየቶች ይኖራሉ። ቡድኑ እንደ ቡድን ህጋዊነቱን ሲያጣ በፕሪቶሪያ ሰላም ስምምነት ውስጥ ለመፈረም የሄዱት ሰዎች ይበልጥ ባለቤት ናቸው ማለት አይቻልም ወይ? እነ አቶ ጌታቸው እነ ጀነራል ጻድቃን ህወሓት ፈራሚ ቢሆንም ህወሓት ህጋዊነቱን ካጣ ህጋዊነቱን ያጣው ደግሞ በስምምነቱ መሰረት የተሰጠውን ህጋዊ መስመር ተከትሎ ህጋዊነቱን ለማረጋገጥ ያለውን የተከፈተለትን በር በራሱ መንገድ ዘግቶ ባለ በውስጥ ስልጣን ሽኩቻ ያን እድል ያጠበበ ወይ ደግሞ ህገ ወጥ መንገድ ላይ የቀጠለ ቡድን ከሆነ አሁን በተጨባጭ በህግ ህወሓት የሚባል ቡድን የለም። ህወሓት የሚባል ቡድን ከሌለ ያን የፕሪቶሪያ ሰላም ስምምነት አለ እንዲባል ማን ነው ባለቤት የሚባል ነገር ከመጣም እንዳልኩት የህግ ባለሙያዎች አስተያየት ይስጡበት። ግን ዝም ብለን ደግሞ በምናየው ደረጃ ህገ ወጥ ከሆነ ቡድኑ እንደ ቡድን በዛ ጉዳይ ላይ የፕሪቶሪያ የሰላም ስምምነት የፈረሙ አካላት የፕሪቶሪያ የሰላም ስምምነት መፈረም ብቻ ሳይሆን የፕሪቶሪያ የሰላም ስምምነት እንዲቀጥል ህገ መንግስቱና ህገ መንግስታዊ ተቋማቱን እያከበሩ የቀጠሉ ግለሰቦች የበለጠ ባለቤት አይደሉም የፕሪቶሪያ የሰላም ስምምነት ላይ። ስለዚህ በዚህ ጉዳይ ላይ በእነሱና በፌዴራል መንግስት እንዲሁም በተሿሚው በጀነራል ታደሰ መካከል በሚደረጉ ንግግሮች ቀጣዩ ይቀጥላል አይቀጥልም፣ እሱ የዋናነት የፌዴራል መንግስቱ የሚወስነው ነገር ነው። አሁን ባለው ሁኔታ ውስጥ ለምንድን ነው በዋናነት የፌዴራል መንግስቱ ይወስናል? ምክንያቱም የፌዴራል መንግስቱ በህግ የሾማቸው ሰው በህግ ወጥ መንገድ ስልጣናቸውን መቀሌ ለተቀመጡ ሰዎች አስረክበው ምልክት ብቻ ሆነው በፕሬዝዳንትነት የቀጠሉበት ዘመን ስለሆነ በዛ መንገድ መቀጠሉ ያውም ደግሞ የኢትዮጵያ ተቋማትን አልቀበልም ያለ ኃይል ኃላፊነት መውሰዱ በዛ በኩል የፈጠራቸው ክፍተቶች ስላሉ በዋናነት የፌዴራል መንግስቱ
በሁለተኛነት ደረጃ የፕሪቶሪያን የሰላም ስምምነት የፈረሙትና የኢትዮጵያ ህገ መንግስትና ህገ መንግስታዊ ተቋማትን እያከበሩ የቀጠሉት አካላት በጉዳዩ ላይ ወሳኞች እንደመሆኑ ይታመናል። እንግዲህ እስከዛ ባለው ጊዜ ውስጥ የሚታዩ የሚለወጡ ነገሮች አሉ ወይ? ጊዜው ሲደርስ የሚከተል ነገር ይኖራል ወይ? ጊዜው ሲደርስ የምናያቸው ነገሮች በእርግጠኝነት ይኖራሉ። እስከዛ የማይለወጥ ነገር ካለ እነ ጀነራል ታደሰ ስልጣን አላስረከበም ሊሉ ይችላሉ። እነዛ በጉልበት ስልጣን ሊወስዱ ይችላሉ። እነዛ በጉልበት ሲወስዱ ጀነራሉ እንደ አቶ ጌታቸው ወደ አዲስ አበባ ይመጣሉ ወይስ ወታደር ቤት ውስጥ ስለቆዩ፣ በሌላም በኩል ደግሞ እዛ አካባቢ አሁን ያሉት ጠቅላላ የእርሳቸው ጁኒየሮች በመሆናቸው ከእርሳቸው በታች በመሆኑ ወታደራዊ አዛዦቹም በእነሱ ሁሉ ነገራቸውን ለማጣት ይወስናሉ ወይ? እንግዲህ ሲደርስ በደንብ የምናየው ይሆናል። በአጠቃላይ ግን ትግራይ ውስጥ ያለው በአጠቃላይ በኢትዮጵያ ሰላም ላይ ተጽዕኖ እያደረገ ያለው ሁኔታ ሄዶ ሄዶ እየተንከባለለ አንድ ጫፍ ላይ ደረሰ ይመስላል። ከዚህ በኋላ በእንደዚህ መንገድ ብዙ ርቀት ይኬዳል ተብሎ አይታመንም። በእርግጠኝነት ግን 2019 ድረስ 2019 የቲፒኤልኤፍ ፋይል ተዘግቶ ምናልባትም ሌሎች ነገሮችም መስመር ይዞ እንሄዳለን ተብሎ ተስፋ ይደረጋል። ከዚህ ቀደም ይሰጡ የነበሩ መግለጫዎችም ያንን የሚያረጋግጡ ናቸው። ስራዎቹም ይህን እየመሰከሩ ነው። በሌላ በኩል ያሉ ታጥቀው የሚንቀሳቀሱ ኃይሎችም የበለጠ ከጊዜ ወደ ጊዜ ራሳቸውን እያጋለጡ ማንነታቸውን በአደባባይ እያሰጡ ደጋፊዎቻቸውንም ግራ እያጋቡ ብቻ ሳይሆን እያስደነበሩ መጥተዋል። ከምርጫ ጋር ተያይዞ እርምጃ እንወስዳለን የሚል የሽብር አዋጅ ሰሞኑን ማወጃቸው ራሱ በደጋፊው አካባቢ እያነጋገረ መጥቷል። ደጋፊው በእርግጥ ሽብር እሱ ጋር ስለማይደርስ ሽብር እዛው ገጠር ያለው ንጹሐን ላይ የሚፈጸም ነገር ስለሆነ ብዙ ያሳስባቸው ነበር። አሁን ግን ፋኖ በአሜሪካ መንግስት በተለይም በአሜሪካ ዲኤችኤስ በሚባለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይ ደግሞ በኢትዮጵያ የሀገር ውስጥ ጉዳይ ሚኒስቴር ወይ ደግሞ የብሔራዊ መረጃና ደህንነት ልንለው እንችላለን። በሱ ስር ባለው አይሲ ስር ይሄ ቡድን እንዳሸባሪ መወሰዱ፣ በዛም ሳቢያ አንድ ኢትዮጵያዊ መባረሩ በደጋፊዎች ፋኖ ደጋፊዎች ዘንድ ጥያቄ በማይገባ በፈጠረው መንገድ ሽብር ፈጥሯል። ይሄ ባለበት ሁኔታ ውስጥ ደግሞ በግልጽ አሸባሪነትን የሚያውጅ ሰዎች ምርጫ ቢሳተፉ ከሆነ እርምጃ ወስድባቸዋለሁ የሚል የሃይማኖት አባቶች የሀገር ሽማግሌዎችን የሚያስፈራራ መግለጫ መሰጠቱ ከሌላው ሰው በላይ የፋኖ ደጋፊዎችን አስቆጥቷል፣ አስደንብሯል። ስለዚህ በየቀኑ እነዚህ ሰዎች ራሳቸውን በአሸባሪነት ለማስመዝገብ እንግዲህ እውቅና ከሌለ በዚህ መንገድ እውቅና እናገኛለን ብለው ይሁን በዛ መንገድ እየሄዱ ያሉበት ሁኔታ አለ። ስለዚህ የሚሄዱበት መንገድ ብዙ ነገር በፎከሩት ባደረጉ ባሉት መልክ ይፈጽማሉ። ያን ማድረግ ያው የሽፍትነት እንቅስቃሴ ስለሆነ መንግስት እያንዳንዱ ደጃፍ እያንዳንዱ ቦታ ሰው ሊያቆም አይችልም። ስለዚህ ሽፍቶች ስለሆኑ ከየሰፈሩ ከየመንደሩ እየተራራሩ እየመጡ ሰዎች ላይ እርምጃ መውሰድላቸው ሰፊ ነው። ግን ያን ለማስቀረት ይህንን የሽፍታ ቡድን ይህን የሽብር ድርጊትን በአደባባይ እያወጀ ያለ ኃይል ለማህበረሰቡ እንደማይጠቅም ማህበረሰቡን እየጎዳ መሆኑን ራሱ ደጋፊዎቹ አካባቢ በአደባባይ ህብረተሰቡም አካባቢ በግልጽ ይህን ነገር ወደ ማውገዝ ህብረተሰቡ ጋር ሲወገዝ የሚፈጠሩ ነገሮች የሉም እያልኩ አይደለም። ነገር ግን ከዳር እስከ ዳር ይህኛው የልብ ልብ የሰጣቸው ይህ በስሜት በጭፍን በጥላቻ በዘረኝነት የሆኑ ነገር ጠይ ፈልገው ባንን በማጣት እልህ ውስጥና ንዴት ውስጥ ያሉ አካላት እነዚህ በጋራ በሚፈጥሩት ነገር ደጋ ዝም ብሎ መደበሪያም ጭምር ስለሆነ እንደዚህ አይነት ኃይል እየተደገፈ መቀጠሉ የፈጠራቸው ነገሮች አሉ። አሁን ግን ቢያንስ በአሜሪካ ምድር ይህንን የሽብር ድርጊትን ህፃናትን እየገደለ መምህራንን አንበርክኮ እየፈጀ ምንም የማያውቁ 3 ሴቶችን ገድያለሁ ብሎ በአደባባይ ያወጀ ቡድን ይህንን ቡድን እየደገፉ ይህን ቡድን እያበረታቱ መቀጠል ዋጋ እንደሚያስከፍል እየታየ ስለሆነ በዚህም በኩል እነዚህም ኃይሎች ቢያንስ በደጋፊዎቻቸው አካባቢ የሚፈጠረው ነገር ነገሮችን እልባቱ ሀገሪቱ ውስጥ ለመስጠት ብዙ ነገር ያግዛል፣ ይጠቅማልን ብዬ አምናለሁ።
ያው ሸኔም መግለጫ ብቻ ላይ ቀርቷል እንደ አቶ ዳውድ። በነገራችን ላይ አቶ ዳውድ ጉድ አያልቅም። አንድ በዛ ትግል ውስጥ ያለፉ ሰው ብዙ በዛ ሂደት ውስጥ ያለፉ ሰው አነጋግሬ ነበርና የኦሮሞ ሕዝብ ነፃ ያወጣልናል ብለው ሲጠብቋቸው አስመራ ቁጭ ብለው የአስመራ ቆይታቸውን እንደ ስኬት ከሚቆጥሩት ነገሮች አንዱ እዚህ እኮ ጊዜ ያገኘን መጽሐፍ ለማንበብም ተመቸን የሚሉ አንድ የኦነግ አመራር በመጥቀስ ሰውየው በመናደድ ነው የሚያወሩኝ። እና አሁን መግለጫ ብቻ ነበር ስራቸው። የታገሉ ሰዎች በክብር አስገብተዋቸው ክብር ገፍተው መጨረሻ ላይ እየተኮሱ ኦሮሚያን የሲኦል ምድር አደረጉ። አሁን የትና በሁኔታ ላይ እንዳሉ ስለሚታወቅ ከዚህ በላይ ሸክም ሆነው መከራ ሆነው ይቀጥላሉ ብዬም አላምንም። የበለጠ የጸጥታ ተቋማት የሚያውቁት ነገር ነው። ቲፒኤልኤፍም እነዚህ ጥቃቅን ቡድኖችም አንድ ቦታ ላይ ያው በመንግስት ላይ በምናምን በሀገር ላይ ብዙ የሚለውጡት ነገር እንደሌለ መቼም ዛሬ ላይ ሆኖ የሚጠራጠር ሰው አለ ብዬ አላምንም። የሚጠራጠር ሰው የለም ብዬ ስል የሚያስበውን ማለት ነው። ግራ ቀኝ ማየት የሚችለውን የተዘጋውን እያልኩ አይደለም። ያ የተዘጋውማ አይም አይሰማም። በመሸ በነጋ ቁጥር የሚግቱትን ተረት ልብ ወለድ እያደመጠ አንድ ቀን መንግስት ሲሆኑ እየጎመጀ ይጠብቃል። ወጣ ላይ ጫፍ አድርሶት መጨረሻ ላይ ሲፈተፈት እንግዲህ እግዚአብሔር ይማረ ነው ማለት የሚቻለው። ሌላው ከአሜሪካና ኢራን ጋር በተያያዘ ዶናልድ ትራምፕ አንድ በሰጡት መግለጫ ላይ ኢትዮጵያ ጉዳይ አብሮ ትዝ ስላለኝ ነው። ዶናልድ ትራምፕ አንድ ከፍተኛ የስራ ኃላፊያቸው ማለትም የካውንተር ቴሮሪዝም ዳይሬክተሩ ጆ ኬንት የተባሉት በፈቃዳቸው ስልጣናቸውን መልቀቃቸውን በተመለከተ የሰጡት መግለጫ ነበር። ጆ ኬንት ያው ስልጣናቸውን የለቀቁት የኢራን ጦርነት ለአሜሪካ ስጋት አይደለም፣ ስለዚህም ይህንን ሁኔታ ለመደገፍ የሚችልበት ሁኔታ የለም በሚል መግለጫ ሰጥተዋል። ፕሬዚዳንት ትራምፕም ያን በተመለከተ እንግዲህ ያነሷቸው ነገሮች በዜና ተመልክተናል። በዛ መግለጫቸው ላይ ሰውየው ኢራን የአሜሪካ ስጋት አይደለችም የሚለው የተጨበጠ እንዳልሆነ ስጋት መሆኗን ለዚህ ስጋት ወይ ደግሞ ወደዚህ ስጋት ከሚወስዱ ነገሮች አንዱ ያኔ እነ ዶናልድ ትራምፕ ማለት እነ ባራክ ኦባማ ከኢራን ጋር በሚያደርጉት ንግግር ለኢራን ስጋትነቷን ከመቅረፍ ይልቅ ገንዘብ በአውሮፕላን ጭነው ይልኩላት ነበር። በዚህም የተነሳ በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ ያለ ገንዘብ ምንም አልቀረም፣ ባንኮች ባዷቸውን ቀርተው ነበር ኖቶቹ ተጭነው ሲሄዱ የሚል መግለጫ ሰጥተው ነበር ትናንት። እርግጥ ገንዘቡ ሄዷል፣ ጥያቄ ውስጥ የማይገባ ነገር ነው፣ በአደባባይም የተገለጸ ነገር ነው። ግን ከኒኩለር ስምምነቱ ጋር የተያያዘ ነው ወይ የሚለው ነገር ደግሞ ያው በአደባባይ ያለ ነገር ስለሆነ ከኒኩለር ስምምነቱ ጋር የተያያዘ አይደለም። ገንዘቡ የሄደው በኢራን አብዮትን ተከትሎ አሜሪካ ለጦር ማለት ኢራን ለጦር መሳሪያ መግዣ ወደ $400 ሚሊዮን ከፍላ ነበር። ያን ከፍል ገንዘብ አሜሪካ አስቀርታ ነበር። ልክ ኢትዮጵያ በ1969 ጦርነት ከሶማሊያ ጋር ጦርነት ውስጥ በገባችበት ወቅት በአፄ ኃይለሥላሴ መንግስት ጊዜ ለጦር መሳሪያ መግዣ የተከፈለው ገንዘብ በጂሚ ካርተር የስልጣን ዘመን እንደተከለከለችው ማለት ነው። የኢትዮጵያ አሁን ከዛ በኋላ ምን እንደደረሰው ለመናገር በግልጽ የሚታወቅ ነገር የለም። እነዚህ ግን $400 ሚሊዮን ወጥቶ ስለነበር የኒኩሌር ስምምነቱ ወይ ደግሞ ንግግር እየተደረገ ባለበት ሰዓት ያንን ተከትሎ አሜሪካ ተይዞ የነበረው ገንዘብ አጠቃላይ እስከወለዱ ወደ $1.7 ቢሊዮን ደርሶ ስለነበር ያኔ ቢያንስ $400 ሚሊዮን በአውሮፕላን ተጭኖ በገንዘብ በጥሬ ገንዘብ በካሽ ደረጃ ወደ ኢራን ሄዷል። ያንን ተከትሎ ደግሞ ታስረው የነበሩ የአሜሪካ ዜጎች ተፈተዋል። ስለዚህ ይሄ ራንሰም ወይ ደግሞ ሰዎቹን በገንዘብ ተገዙ የሚል ያንዴውንም ዘመቻ ተከፍቶ ነበር። ነገር ግን ከዛ ጋር የተያዘ አለመሆኑ አስቀድሞ ተገልጾ ነበር። አሁን ዶናልድ ትራምፕ
ራሳቸው ለመከላከል ሲሉ ይሄኛው ነገር አምጥተውታል። እኔ አሁን እዚህ ጋር ለመምጣት የፈለግኩት ገንዘቡ በመቶ ሚሊዮን ዶላሮች የሚቆጠራሉ። ገንዘቡን ለማጓጓዝ የአውሮፕላኖቹ ወንበሮች ጭምር ተነስተው ነው ገንዘቡ የተጓጓዘው ወደ ኢራን ብለዋል። በመቶ ሚሊዮኖች ዶላር። እርግጥም 400 ሚሊዮን ዶላር መሄዱ ይፋ ሆኗል። አስቀድሞ 2016 የዛሬ 10 ዓመት አካባቢ ይሄ ነገር የበለጠ ትኩረቴን የሳበው ለምንድን ነው? አንድ ሰው ይህን ዜና በማይበት ወቅት ሰውየው ደግሞ ማህበራዊ ሚዲያ ላይ ሰሞኑ ኢትዮጵያ ውስጥ የተፈጠረውን የነዳጅ እጥረት ተመልክቶ የንጉሱ መንግስት የወደቀው በነዳጅ እጥረት ስለሆነ የደርግ መንግስትም መጨረሻ ላይ ነዳጅ በሬሽን ይሰጥ ስለነበር የአብይ መንግስትም የሚወድቀው በነዳጅ ነው የሚል ፌስቡክ ላይ ጽፎ አየው። ያ ሰው አንድ ሰሞን ሰዎች የሚዝናኑበት የነበረ ማለት ደግሞ ወጣቶቹ ይሄ ፌስቡክ ምንድነው ቲክቶክ ላይ ያሉ ልጆች በጣም የሚያላግጡበት፣ አንዳንዶች ዶክተር ሲባል ምንድነው ዶክትሬቱን የያዘው ባለማወቅ ነው ወይ የሚሉት ሚልኬሳ የሚባለው ማለት ነው። አንድ ሰሞን ሚዲያ ላይ እየወጣ እንትን ነበር፣ አክተር ነበር። ይሄው ሰው ባለፈው ዩናይትድ አረብ ኤምሬትስ ለኢትዮጵያ በርካታ ቢሊዮን ዶላሮች ሰጥታ 3 ቢሊዮን ዶላር ሰጥታ 1 ቢሊዮን ዶላር አብይ በሻንጣ ከሀገር አስወጣው ይላል። ምናልባት አሁን ለእንደዚህ አይነት ሰው ነው። የዛን ጊዜም ብዙ ሰው ቀልዶበታል። 1 ቢሊዮን ዶላር በሻንጣ ሲያዝ ተብሎ ምናልባት የሆነ በተቃውሞ በምናምን ውስጥ ያሉ ሰዎች ሌላ ነገር ስለማይሰሙ አሁን ትራምፕን ስለሚሰሙ ቢያንስ 100 ሚሊዮኖች ዶላሮች ዝም ብሎ አውሮፕላን ላይ ተጭኖ እንኳን ለሚሄድ ስለማይችል የአውሮፕላኖቹ ወንበሮች ጭምር ተነስተው ነው እንትኑ ብሩ ሄደው ዶላሩ የተጓጓዘው ብለዋል። በሻንጣ 1 ቢሊዮን ዶላር ሄደ የሚለው ሰውዬ እውነትም ባለማወቅ ነው ወይ ዶክትሬቱ ብለው የሚጠይቁ ሰዎችን ትክክል ናቸው ወይ የሚል ነገር የሚያስነሳ ማለት ነው። ያኔ በአንድ ሻንጣ ምናምን የሚለውን ነገር ሲናገር የትራምፕ ደግሞ 100 ሚሊዮን ዶላሮች በአውሮፕላን መጫኑን ሲናገሩ ሰዎች ያንን ለማመሳከር እድል ይሰጣቸዋል ብዬ ነው። ዝም ብዬ ዳታ ለማየት ሞከርኩና እያንዳንዱ 100 ዶላር ቢሆን አጠቃላይ 10 ሚሊዮን ቶን 10 ሚሊዮን ኖት ማለት ነው። በቁጥር 10 ሚሊዮን ማለት ነው። ይህንን ወደ ክብደት ሲመነዝሩት 10,000 ኪሎ ግራም አካባቢ ይሆናል የሚሉት ወይ ደግሞ 10 ቶን ማለት ነው። በሻንጣ ሄደ ለሚሉት በሻንጣ ሄደ የሚባለውን ሳያፍሩ ላደመጡትና ላስተላለፉት 10,000 ቶን ማለት 100 ኩንታል ማለት ነው። 100 ኩንታል ማለት እንግዲህ እያንዳንዳቸው 100 ኪሎ የተሞሉ ጆንያዎችን ብንወስድ 100 ጆንያዎች ኩንታል ማለት ነው። 1 ቢሊዮን ዶላር እስከዛ ድረስ ትልቅ ነው። በሻንጣ ሄደ የሚለው ሰውዬ እና ደጋፊዎቹ እንዳለ ገንዘቡን ደግሞ በሀገሬው በአሜሪካው ኖት 2 ዶላሩን ብቻ ትተን በሌላው እንዳለ ዋናው እንትን ብንወስድ በ100 በ50 በ20 በ10 እና 5 በ5 እና በ1 አድርገን ብንወስደው የነዚህ አጠቃላይ ክብደት ደግሞ በሁሉም አይነት ብር ሲሆን 236 ቶን። ይሄንን በአውሮፕላን ማጓጓዝ አይቻልም። በአውሮፕላን ማጓጓዝ ከተቻለ በትንሹ ከ9 እስከ 10 አውሮፕላን ያስፈልጋል። ይህን ሁሉ ብር ለማጓጓዝ እንደ ሜልኬሳ በአስማት እንትኑ እስካልተከተተ ማለት ነው፣ ሻንጣው እስካልተከተተ
ይህን በአጋጣሚ ዶናልድ ትራምፕ ስብሩ ምን ያህል ቦታ እንደሚይዝ ሲናገሩ ትዝም ስላለኝ ምንድነው የበለጠም ትዝ ያለኝ እዛ ይኸው ግለሰብ ጠቅላይ ሚኒስትር አብይ ነዳጅ ቆጥቡ በሚል በማህበራዊ ገጻቸው ያስተላለፉትን ሼር አድርጎ ንጉሱም የወደቁት በነዳጅ ዋጋ መናር ነው፣ ደርግም በመጨረሻ ለስልጣን ዘመኑ ነዳጅ በኮምትን ምንድነው በኮታ ይሰጥ ነበር፣ አሁንም የአብይ መንግስት መውደቂያው ነዳጅ ነው ብሎ እንግዲህ ምኞቱን እንትን እያለ ነው። አሁን በፉከራ በቀረርቶ በመግለጫ በምናምን እንትን ተብሎ አልሄድ የሚል ስላለ እንግዲህ ደግሞ በምኞት እንዲሄድ እየተፈለገ ያለ ይመስለኛልና ምናልባት ይሄ በዚህ በእንትኑ በዛ በብሶት በግራ መጋባት አይንም ባለመግለጥና በቁጣና በተቃውሞ ውስጥ ያሉ ሰዎች ራሳቸውን ከእውነታው ጋር እንዲያስማሙ በየጊዜው ማሳሰቡ ባለ $1 ቢሊዮን ኖት በሻንጣ ሲሄድ ይሄንኑ ሲያስተጋቡ የነበሩ ሰዎችም ከትዝብት ለመውጣት ራሳቸውን ከእውነታዎች ጋር በማስማማት የሚናገሩትና የሚሰሩትን ነገር ነገ ዛሬ ህሊናቸውን ነገ ደግሞ ትዝብትን በመጨመር በመፍራት በኃላፊነት ቢንቀሳቀሱ እግረ መንገድ ይጠቅማል ብዬ ዶናልድ ትራምፕ ስለ $400 ሚሊዮን ሲያነሱ ሚልኬሳ $1 ቢሊዮን በሻንጣ እንደሚላክ አስማት መኖሩን የነገረንን ትዝ ስላለኝ ነው ጉዳዩን ያነሳሁት። ክቡራን ተመልካቾቻችን የዛሬ ረቡዕ መጋቢት 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ መጋቢት 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።